የዴቭ እናት አደይን ልጄ በፍጹም አንቺን አያገባም፣ አንቺ ማለት የቤት ሰራተኛ ነሽ፣ ስለዚህ ለልጄ አትመጥኙም፣ ከየት አይነት ቤተሰብ እንደመጣሽ ታውቂያለሽ፣ እናም ልጄ እንዳንቺ አይነት ሴት በፍጹም አያገባም ስትልም አደይን ከፍ ዝቅ አድርጋ ሰደበቻት። ይህንን የሰማቸው አደይም በቤተሰቦቼ ድርድር አላውቅም፣ ዴቭን አክብሬ ነው እንጂ እስካሁን አንቺን ዝም አልልሽም ነበረ፣ ሲከበሪ እንደሆነ ተከበሪ፣ እኔ በፍጹም በቤተሰቦቼ የሚመጣብኝ ሰው መቼም ይቅር አልለውም ስትልም የዴቭን እናት በተቀመጠችበት ጥላት ሄዳለች። እጅግ በጣም እየተናደደችው አደይ ዴቭ ወዴት ልትሄጂ ነው እያለ ሊያስቆማት ቢሞክርም ነገር ግን አደይ ዴቭን በጥፊ በማለት ነበረ ወይ ከኔ ወይ ከቤተሰቦችህ ምረጥ ስትል ጥላው የሄደችው። ታዲያ ዴቭም ወደ እናቱ በመመለስ እናቱን እማዬ ምን አድርገሻት ነው አደይን ምንድን ያደረግሻት እያለም እየጠየቃት ይገኝ ነበረ። ታዲያ የዴቭም እናት በፍጹም እሷ አትመጥንህም እና ልጄ ደግሞ ከእንደዚች አይነት ሴት ጋር ሲሆን ቁጭ ብዬ የማይሰው አይደለሁም፣ እኔ ላንተ የመረጥኩልህ ሚስት አለች፣ ስለዚህ እሷን ታገባለህ፣ የሚመጥንህን አታውቅም አንተ፣ ለልጄ ሚስት እኔ ነኝ የምመርጥለት ስትልም ነበረ ለዴቭ እየመለሰችለት የምትገኘው። ዴቭም እጅግ በጣም ስለተናደደ ለእናቱ በኃይለ ቃል እየመለሰላት ይገኛል። ታዲያ የዴቭ እናት በዚህ ነገር ስትበሳጭ ራሷን ስታ ሆስፒታል ገብታ ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 208 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ፍጻሜ ያገኘው የዴቭ እና የአደይ ፍቅር በስከ መጨረሻ የጋብቻ ስነ ስርዓታቸውን ሊያካሂዱ እየተዘጋጁ ይገኙ ነበረ። ይህ በእንዲህ እያለ የዴቭ እናት ከሀገር ታይላንድ ወደ ሀገር ውስጥ በመምጣት የጋብቻ ስነ ስርዓታቸውን እንዳበላሸችባቸው አይተናል። የዴቭ እናት ለሰራተኛ ያላት ክብር እጅግ በጣም እየወረደ እናም ደግሞ ሁሉም ሰው ዝቅተኛ ማለትም እሷ እራሷን የበላይ አድርጋ የምታይ ሴት ናት። ስለዚህ አደይና ዴቭ በፍጹም መጋባት የለባቸውም ትላለች የዴቭ እናት። እኔ ልጄን ከምኖርበት አካባቢ ቆንጅዬና የባለ ሀብት ልጅ እንዲሁም የከተማ ልጅ አጋባዋለሁ፣ በፍጹም እንዲህ አይነት ልክስክስ ሴት በፍጹም አያገባም ስትል ነበረ ዴቭን እያዋረደችው የምትገኘው። አደይም እስከ መጨረሻው ካዳመጠቻት በኋላ እኔ በቤተሰቦቼ ድርድር አላውቅም፣ ስትፈልጊ አንቺ ከነ ልጅሽ ትቀሪያለሽ እንጂ ቤተሰቦቼን ማንም ሰው አንዳችም ነገር እንዲናገርብኝ አልፈልግም፣ እንደውም እኔ የመጣሁበትን መንገድ ቻሌንጁን ያለፍኩትን አይተሽ ልታደንቂኝ እንጂ ልታንቋሽሽኝ አይገባም ነበረ። ሲጀመር ክብር ያለው ሰው ነው ለሰው ክብር የሚኖረው ስትልም አደይ ንቃት ጥላት ሄዳለች። ይህንን ነገር ያልሰማው ዴቭም አደይ ወደ ስትሄጂ ነው እያለ ለማስቆም ቢሞክርም ነገር ግን አደይ እጅግ በጣም ስለተናደደች ዴቭን በጥፊ ካለችው በኋላ ጥላው ሄዳለች። እናም እየተሯሯጠች አደይ ወደ ቤቷ ሄደች። ለሊም ተከትላት እየሄደች ትገኝ ነበረ። አደይ እባክሽ ተረጋጊ፣ ምንድነው የተፈጠረው እያለችም ለሊ መጠየቋን ቀጠለች። ታዲያ አደይም የዴቭ እናት በፍጹም ስነ ስርዓት እየጎደላት ሴት ነች፣ እናም እኔም ደግሞ አልወደደችኝም እያለችም ለለሊ እያስረዳቻት ትገኛለች። እጅግ በጣም እየተጨነቀችው ለሊ እባክሽ አደይ ተረጋጊ፣ ምንም እንኳን የዴቭ እናት ባትወድሽም ዴቭ ደግሞ አንቺን ይወድሻል፣ ስለዚህ ይህንን ነገር አስተካክሎ ዴቭ እና አንቺ አብራችሁ ትኖራላችሁ። እህቴ ላንቺ ይህ ነገር አይገባሽም፣ አንቺ ከምንም በላይ መልካም ሰው እንደሆንሽ ከኔ በላይ የሚያውቅሽ ሰው የለም ስትል ነበረ ለሊ አደይን ለማጽናናት እየሞከረች የምትገኘው። ታዲያ ይህ ሁሉ ነገር እንዲፈጠር ያደረገችው ፍቅር ናት። ፍቅር ለዴቭ እናት እያንዳንዱ የአደይን ታሪክ ባትነግራት ኖሮ የዴቭ እናት በፍጹም ምንም ነገር አታውቅም ነበረ እና ጋብቻቸውን በስነ ስርዓት ይካሄድ ነበር። ይህንን ነገር ያልሰማው ዴቭ እታለም እንዴት ስለ አደይ ሁሉንም ነገር ትነግሪያታለሽ እያለም እታለም ላይ እየጮህባት ይገኛል። ታዲያ እታለምም አይ ዴቭ እንደዛ አይደለም፣ እኔ ስለ እናንተ በፍጹም አልተናገርኩም፣ እንደውም አልሚ በቶሎ መምጣቷ በጣም አስገርሞኛል፣ ምንም እንደዚህ እንዳደረገች አልገባኝም፣ ስለዚህ ማን እንደነገራት አላውቅም ስትልም ለዴቭ እያስረዳችው ትገኝ ነበረ። ዴቭ አሁን ላይ ከእናቱ ወይ ደግሞ ከአደይ መምረጥ ይኖርበታል። ነገር ግን እናቱን እንዳይመርጥ አደይን ማጣት አይፈልግም። አደይን እንዳይመርጥ ደግሞ እናቱ በልብ ድካም ትሞትብኛለች ብሎ ያስባል። ስለዚህ ዴቭ ግራ እየተጋባና እየተጨናነቀ ይገኝ ነበረ። ታዲያ ባቡሬም ሆነ እንዲሁም ደግሞ በዙሪያው ያሉ ሰዎች ዴቭ አስብበት፣ ስለዚህ አስብና ወስን ሲሉም ሊያረጋጉት
ሊያረጋጉት እየሞከሩ ይገኙ ነበር። መረጋጋት ያልቻለው ዴቭ አሁን ላይ እናቴን ትቼ ከአደይ ጋር እሆናለሁ አይነት ውሳኔ እያሰበና ለመወሰን ከራሱ ጋር እሰጥ አገባ ውስጥ ገብቶ ይገኝ ነበር። በሌላ በኩል ደግሞ ሩታና ዶክተሩ ናቸው። እንግዲህ ዶክተሩን እንዳፈቀረችው ሩታ የሚታወቅ ጉዳይ ነው። ነገር ግን ዶክተር የሩታን ፍቅር ለመረዳት በፍጹም አልቻለም። ምክንያቱም እሱ በአደይ ፍቅር እየተሰቃየ ስለሆነ አሁን ላይ ሩታን የሚያስተናግድበት ምንም አይነት መንገድ የለውም። እሷም በተደጋጋሚ ዶክተር እያለች ወደ ቢሮ ብትሄድም ነገር ግን ምላሽ ሊሰጣት አልቻለም። አሁንም በድጋሚ የዶክተሩ ቢሮ ሄዳ ትገኝ ነበረ። ታዲያ ሩታ እዚህ ምን ታደርጊያለሽ? ለምን መጣ ከማለት ውጪ ሌላ ነገር ሊያናግራት እንዳልቻለም ጭምር አይተናል። ዶክተሩ ይህንን አጋጣሚ ተጠቅሞ ከአደይ ጋር የሚሆንበት መንገድ እንደተፈጠረለት አድርጎ ያስባል። በተመሳሳይ ዳይመንድም ለዶክተር በለገለት ሲል ነበረ ለኪንጎ እየነገረ የሚገኘው። ኪንጎም እባክህ ዳይመንድ እንደዚህ አይነት ሀሳብ አታስብ፣ ሰው ከሰው ጋር ይጋጫል፣ ከራሱ ጋር እንኳን ይጋጭል እንዴ? ለምንድን ነው እንዲህ አይነት ሀሳብ የምታስበው? አደይና ዴቭ ይታረቃሉ፣ እናም ደግሞ ይጋባሉ። አሁን እኮ ለሰርጉ ብላ የአደይ እናት እየመጣች ነው። አንተ ግን እንዴት ነው የምታስበው? እያለም የዳይመንድን አፍ ለማዘጋት እየሞከረ ይገኝ ነበረ። ታዲያ ይህንን እየተጫወቱ ያሉ ዶክተሩ መኪናውን አስነስቶ በአጠገባቸው እያለፈ ይገኛል። ዶክተሩንም ዳይመንድ ቀና ብሎ በማየት እንዴ ዶክተር እንዴት ነህ? ናዚ ቁምና የሆነ ነገር ላውራ እያለ እየጠየቀው ነበረ። ታዲያ ዶክተሩን ስለ አደይ ስለሰማ ወደ አደይ ጋር እየሄደ ስለሆነ አይ ዳይመንድ አሁን የማደርገው ጉዳይ አለኝ፣ ባይሆን ስመለስ ጠብቀኝና እናወራለን ሲልም አልፏቸው ሊሄድ ሲል እንዴ ዶክተር እኔ ላንተ ብዬ ነው፣ ቆንጆ ዜና አለ፣ እናም ደግሞ እንኳን ደስ ያለህ ነበረ ያለው ዳይመንድ። ታዲያ ዶክተር ምን አግኝቼ ነው ደስ ያለኝ? ቆይ ለምንድን ነው እንደዚህ የምትለው? ምን ተፈጠረ? ሲልም እየጠየቀ ይገኛል። አይ ቁጭ ብለን ካልሆነ ማውራት አልችልም፣ በቃ ዶክተር ወደምትደርስበት ድረስና ና ሲልም ሸኝቶት ይገኝ ነበር። ታዲያ ዶክተሩ አደይን ለማጽናናት ወደ ለሊ ቤት በሄደበት ሰዓት አደይ የት ናት ሲል ለሊን ጠየቃት። እናም መኝታ ቤት እንደሆነች ነገረችው። ታዲያ ዶክተሩ ወደ አደይ መኝታ ቤት በመግባት አደይን ለማጽናናት እየሞከረ ይገኝ ነበር። ተረጋጊ፣ ዴቭና አንቺ በጣም ትዋደዳላችሁ፣ እናም ደግሞ እናንተ መቼም አትለያዩ። የዴቭ እናት ስነ ምግባር የጎደላት እንደሆነች አውቃለኝ፣ ነገር ግን አንቺን አለመውደድ እና አምኖ አለመቀበል እጅግ በጣም ጅልነት ነው እያለም እያዝናናት ይገኛል። ታዲያ ዴቭም አደይን ይቅርታ ለመጠየቅ ወደ አደይ ጋር ጎራ ብሎ ይገኝ ነበረ። አሁን ላይ አደይና ዶክተር ተቀምጠው አገኛቸው። እናም ዴቭ የራሱን ጥፋት ለመደበቅ አደይ ቆይ ከዚህ ሰውዬ ጋር ምን ታደርጊያለሽ ሲል አደይ ላይ እየጮኸባት ይገኛል። አደይም በመጥፎ አይኗ እያየችው ትገኝ ነበረ። ከሱም ብሎ ሊቆጣኝና ሊገላምጠኝ አይችልም አይነት ፊት እያሳየችው ትገኛለች። ታዲያ ዴቭም ይህንን አጋጣሚ ተጠቅሞ አንቺ እኔን የተለያየሽኝ ከዶክተሩ ጋር ለመሆን ነው የሚላት ይመስለኛል። ምክንያቱም አሁን ላይ ያገኘበት መንገድ ጥሩ ስላልሆነ። እንግዲህ በቀጣይ ቪዲዮ ደግሞ ምን አዲስ ነገር እንደሚፈጠር ተከታትለን የምናቀርብ ይሆናል። ስለተከታተላችሁኝ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።